ቤት ከዚህ ላስጀምርሽ። እዛ ጋር ኪችን አለ። ኪችኑ ትንሽ የሚስተካከል ነገር አለ፣ ይስተካከላል። ይሄ መኝታው ነው። ለትጫን ብዙ የሚያስፈልጓት ነገር ስላለ ብዙ ማስተካከል ያለብን ነገሮች ስለሚቀሩ እሱንም ፏፏ ያደርጋል። እንግዲህ ለዩ አስረክበን እንሄዳለን። እንዴት ማለት አልነገርከኝም እኮ። በቃ ይዘሃት ነው ሙሉ ቋት ምናምን ሲገባ ምናምን ሲስተካከል ሁሉ ታውቃለች። እሷ ነግረሃታል ወይስ ገና አሁን ስትመጣ ነው የምታየው? ስትመጣ ነው የምታውቀው። እኔ ምንም አልነገርኳት። ትለያለህ እኮ ይሄ ናንሳምክ። አንቺ ነሽ እንጂ የምትለይ። አንቺ ነሽ የምትለይ እኮ። ከባድ እኔ ምን አደረኩ? ነካካሽን ፂሜን ገመን ነግጭስ። አይ እኔ አልጋላ ያልከመን በጣም ሐሳብ ያዘኝ እንደሆነ ታውቂያለሽ። ትቀበለኝ እየመሰለኝ አይደለም። ከተቀበለች ትቀበላለች፣ ካልተቀበለች ደግሞ እንግዲህ የራሷ ጉዳይ ነው። አላገኛትም ለሷም አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ ሁሌም የኔ ሆነ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች፣ እኛ ያለን ፈጣሪ ይመስገን። እንግዲህ ትላንት ጠብቁኝ አንድ ነገር አለኝ እያልኩኝ ነበርና ሁላችሁም እንደጓጓችሁም እያየሁ ነበረ፣ በውስጥም እያወራችሁኝ ነበርና ግዴታ ማድረግ ያለብኝ ነገር ነው ብዬ አስቤ ነው። ሜቢ ቤቱ ሊያስተጋባ ይችላል። ትንሽ የሚቀሩ እቃዎች አሉ፣ የሆነ አሉና ያስገባ ነው። ከነገ በኋላ የቀሩትን የምናስገባ ይሆናል እና ወደ አዲስ አበባ ከመመለሳችን በፊት ማስተካከል ያሉብን ነገሮች ስላሉ ግዴታ መስመር መያዝ ያለበትን ነገር በሙሉ መስመር እናስይዛለን ማለት ነው። እንደምታዩት እቺ ቤት ኪችን አላት፣ ምን አላት፣ ሙሉ ግቢ ነው። በጣም ሰፊ ግቢ ነው ያለው። መኝታ ቤትም አለው። ፋኑ ሁሉም ነገር ያበደ ነው። ይህንንም አደርገው እኔ ለእዩ ሳይሆን ለልጄ ብዬ ነው እና ተቸግራ ላይክ እንዴት መሰላች ተቸግረ እንትን ተሰቃይታ ምናምን እንድታድግ አልፈልግም። እኔ እንደ አባት የቻልኩትን ሁሉ ማድረግ አለብኝ ብዬ አስባለሁ። መሆን ያለብኝ በሙሉ ማድረግ አለብኝ ብዬ አስባለሁ። እኛም ግዴታዬም ነው አይደለ? ላይክ እኔ ያለ አባት ነው ያደግኩት ምናምን ላይፍን አውቀዋለሁ እና ያንን ላይፍ እንድታሳልፍ አልፈልግም። እውነት ለመናገር በቃ ትንሽ ከፍ ስትል እዩ ብትስማማና ከኔ ጋር ብትኖር ደስ ይለኛል ልጅቷ። እዩ ግን ያንን የምትፈልገው አይደለም። እኔም ከአንተ ጋር ልኖር አይነት ነገር ነው እያለች ያለችው። ሶ ያንን ነገር እኔ አልቀበለውም፣ ተቀባይነትም የለውም። ሀይሚም እዩም ይመጣሉ። ከዛ እንግዲህ ሀይሚም ደስ እንደሚላት ተስፋ አደርጋለሁ። አላማከርኳትም፣ አላወራኋትም። ግን የምትፈልገው ልጅቷ እንድትጎዳ እንደማትፈልግ አውቃለሁ። ልጅቷ ምንም አይነት ነገር እንዲደርስባት የምትፈልግ አይነት ሰው አይደለችም እና ለእኔ ሀይሚን የሰጠኝ ፈጣሪ ነው። እኔ እንደዚህ አይነት ችግር ውስጥ ገብቼ ምናምን ብዙ ነገር እየተባለች እንኳን ከጎን ይሆናለች እና እንግዲህ አንዳንድ ሰው ልጅን እንደ ሴጣን ያየ ሰው አለ። አንተ እንትን አደረግክ፣ አንተ ምን አደረግክ ምናምን። ምንም አዲስ ነገር የለውም። ልጅ ነው። እግዚአብሔር ይመስገን አይደል? በረከት ነው። ለሁላችንም ፍሬያችንን ያብዛልን። ምንም በቃ ልጅ ነው። ሌላ ነገር የተፈጠረ አክል ነው ሰው እያወራ ያለውና ምንም አዲስ ነገር የለውም። በቃ ስለዚህ በጣም ደስ ብሎኛል። በዘው ይሄንን እንኳን በማየቴ ለልጅ ያለህን እንትን ያሳያል ይሆናል አይደለ? ልጅቷ ያላባት የሆነ ነገር ጎሏት እንድታድግ ባለመፈለግ ነው ይሄንን ነገር ያደረከው እና ብዙ ሰው እንዲረዳ መፈልገው ስላንተ የሆነ መጥፎ ነገር እንዲያስብ አልፈልግም። የትኛውም ሰው ጥሩ ማንነት ነው ያለ። ይሄንን ጥሩ ማንነትህን ግልጽ ሆነ ስላሳየ ሰው በኔጌቲቭ የሚረዳለ ማይሆን ነገር የሚል ሰው አለ። ግን ደግሞ አንተ ያንን ሁሉ ነገር ችለህ እቺ ልጅ የሚያስፈልጋትን ነገር እያደረግክ ነው። እየተሰደብክም የሆነ ለአንተ የማይሆን ስም እየተሰጠህም ይህን ሁሉ ነገር እያደረግክ ነው። ብቻ እኔ አንተን የመሰለ ጓደኛ እንኳን ስላለኝ በጣም ነው ደስ የሚለኝ። በጣም ኮርቼብሃለሁ። እውነት ከልቤ ነው ማርያም። አንዳንድ ሰው የሆነ የማይሆን ነገር እያደረግክ ያለ ሊመስለው ይችላል። አንደኛ እቺ ልጅ ናት ከተባለ በኋላ ደግሞ አይደለም ብለህ ተከራከር የሆነ የማይሆን ነገር አድርገህ ልጅቷ ለችግር ነው የሚመጣው አይደል? አንተ ያን ሁሉ ነገር ሁሉንም ነገር ወደ ራስ አድርገህ እቺ ልጅ
ጥሩ ማንነት ኖሯት እንድታድግ ለማድረግ ወስነሃል። ይህን የመሰለን ቤት ተከራይተህ ልጅህ በደስታ እንድታድግ እያደረግነው። ብቻ ግን እኔ ከልቤ በጣም ደስ ብሎኛል። የአንተን አይነት ማንነት ያለው ሰው ቢበዛ እንደውም እውነት ጥሩ ነው። በዚህ አጋጣሚ እኔ ያየሁት ጥሩ ማንነትህን ነው። ይሆናል አይደለ? መጥፎ ነገር አይደለም እያደረግክ ያለው። አንደኛ ልጅቷን ነው እየጠቀምክ ያለኸው። ልጅቷ ጥሩ ሆና እንድታድግ ነው እያደረግክ ያለውና ብቻ ደስ ብሎኛል። ያው ምንም የሚከብድ ስሜት ቢኖረው አላ እኔ ላይክ እዚህ ጋር በኮንፊደንስ ቆሜ እንዲሳወራ ምናምን የሆነ ሳልሰበር ሳይከብደኝ የሆነው ነገር እኔን ሳይሸማቀኝ ቀርቶ አይደለም። ግን በቃ እንዲህ ሆኗል ብሎ መቀበል የመጣውን ነገር በጸጋ መቀበልን የመሰለ ነገር የለምና ከዚህ በኋላ በቃ ሆኗል ነው። ምንም አዲስ ነገር የለውም። ስለዚህ ይሄንን ቤት ለዩና ለልጅ ያደረኩት ነው የምትፈልገውን ነገር በየጊዜው አደርጋለሁ ማለት ነው። እቺ ልጅ የሚያስፈልጋት ነገር ዜሮ ድንቡል እንኳን እንዲቀርባት አልፈልግም። ተንቀባራ ደስ ብሏት የሚገርም ህይወት እንድትመራ ነው የምፈልገውና መኝታ ቤቱ ከሞላ ጎደል የሆነ ነገር ገብቶበታል። አልጋ ምናምን ገብቷል። የሆነ ዕቃ ብቻ ገብቷል። አሪፍ ነው። በጣም አሪፍ አይታችኋል። ዕቃ ሲኖረው ቤት ያስተካክላል። እዛ ትንሽ አንድ ሶፋ ነው ያለው ምናምን ቀስ በቀስ የሚገባ ነውና ቀረው ሙላ እናደርገዋለን። እንግዲህ ደስ እንደሚላትና እንደምትቀበለንም ተስፋ እናደርጋለን። ከዚህ በኋላ ከልጇ ጋር ማንም ሳያስቸግራት ምንም ሳይፈጠርባት ፏ ብላ እንደምትኖርም ተስፋ አደርጋለሁኝ። አይደለኛ ከሄድን በኋላ ሌላ ችግሮች እንደማይፈጠሩባትም ተስፋ አደርጋለሁኝ እና በሰላም መሄድ ነው የምፈልገው። እሷንም አውርቻት ከሀይሚም ጋር ተስማምቼ ምንም አይነት ጭቅጭቅ ውስጥ ሳልገባ በሰላም ተገላግዬ መሄድ ነው የምፈልገው እና በቃ ሁሉም ነገር የምታዩት ይሆናል። ሀይሚም ከጎኔ እንደሆንሽም እንዲህም በማድረጌ እንደምትኮሪብኝም ተስፋ አደርጋለሁ። ይሄ ከአንድ ወጣት የሚጠበቅ ነገር ነው። ልጅቷን ከመሸምጠጥ በቃ እንዲህ ነው እንዲህ አይደለም እያሉ ሌላ ተካራ ከመፍጣት በጣም ብዙ ማውራት የምፈልገው ነገር አለ እያልኩ ነበር፣ ግን አሁን ላይ ነሰሰሪ ነገር አይደለም ብዬ ስለማምን ነውና ጊዜውም አይደለም። ነገራቶች ይረጋጉ፣ ሰላም እንሁን። ትንሽ ሁልጊዜ ተነስቶ መጨቃጨቅም ጥሩ አይደለም ብዬ ስለማስብ ነው ጸጥ ብዬ ባላየ ሁሉም ነገር የሆነ ሆኗል ብዬ ተቀበልኩትኝ። እኔ እስካለው ድረስ ደግሞ እቺ ልጅ አንዲት ነገር ደርሶባት እንድታድግ አልፈልግም። አድጋም ቢሆን ምንም አይነት ነገር በኮንፊደንስ እንድታወራ የትኛውንም ነገር ልቧን ተራራ አድርጋ እንድታወራ ነው የምፈልገውና ከምታዩት ነው በቃ እና እስቲ ቁጭ ብለን እናወራ። በአጋጣሚ ግን አይደለም ነው ተብሎ በዲኤንኤ ለታወቀ ልጅ ይቅርና አይደለም ለማታውቀውም ሰው እንደዚህ አይነት ነገር ታደርጋለህ። ይሄ ያንተ እንትን ነው ማንነት ነው። ለማንም ሰው አድርገሃል። ከዚህ በፊት ብዙ ነገር አድርገህ አይቻለሁ እና ብቻ ምንም ከባድ ነገር አይደለም። አንዳንድ ሰው ይሄንንም በመጥፎ ሊረዳው የሚገባ ሊያስበው የሚችል ሰው ይኖራል። ግን ደግሞ ላወቃችሁት ሰው ይደረጋል። ልጅ ነው ለተባለ ሰውም ይደረጋል። በሌላ በመጥፎ ነገር እንዳትረዱት። ያንን ነው የምፈልገው። አንዳንድ ሰው ተነስቶ ይሄ እንዲህ ያደረገ ምናምን ብሎ የማይሆን ነገር አሁን ይሄን በማድረግ የራሱ ብዙ ነገር እንደሚመጣብኝ አውቀዋለሁ። ግን እኔ የሚመጣውን ነገር በጸጋ ለመቀበልና ፐርሰናሊቲም ነው ብዬ ስለማምን ችግር የለውም በሚለው ነው ችግር የለም። እና በዚህ አጋጣሚ ደግሞ የሀይሚም እርግዝና ተረስቷል እና ሀይሚም ልጅ ትወልድልኛለች እና ለሷም ልጅ ደግሞ ምን አክል እንደምሆንላት ታያላችሁ። ይዛኔ የኔና የሀይሚ ልጅ ሲመጣ ምን ያህል ደረጃ እንደምንሄድ ታያላችሁ አይደለ? በጣም ሩቅ ነው የምንሄደውና ከዚህም በላይ ነው የማደርገው ለልጅ። የምር ትላንት ያልኩት ነገር የቀልድ አይደለም። ላይክ ትንሽ አደግ ብሎ 10 ዓመት ሲሆነው ምናምን ትልቅ ነው ሜቢ ወይ እስከ 18 ላድርገውና ሀይሚ የምትወልድልኝ ልጅ ሴትም ይሁን ወንድ 18 ዓመት ድረስ ላድርገውና ትልቅ ነገር ነው ማደርግለት። እኔ ያቆየኝና እስከዛ ሰላም አድርጎን እስከዛ ድረስ ያንን እድሜ ለማየት ያብቃኝና ያ ፕሮሚሴ ነው ቃሌ ነው ታያላችሁ። እስከዛ ምንም አልፉን እንጂ ችግር የለውም። እና ያው እንግዲህ አሁን ለመጣችሁ ቀድማ ለመጣችሁ ልጅ ደግሞ ማድረግ ያለብኝ ግዴታ አደርጋለሁ አይደለም? ከዚህ በኋላም እኔና ሀይሚ ጋር ብዙ ደስታ ይኖራሉ ብዬ ተስፋ አደርጋለሁ። ብዙ እኔና እሷ የምንደሰትበት የሚያጨቃጭቀን ነገር የማይኖርበት አመታቶች እንደሚሆኑ ተስፋ አደርጋለሁ። ከዚህ እየተንኳኳ ሀይሚ ነች መሰለኝ ለእሷ ሎኬሽን ልክ ያለው እዩን ታመጣታለህ ሄደሽ ሀይሚ ነች መሰለኝ ነው የምትሆነው። ለእሷ ነው ሎኬሽን የላኩት ለእዩ አላኩላት። ቅድሚያ
ድብድብ ነው እንደ ኢየሱስ ማን ነው? አዎ ሃይሚ ነች። ኧረ አምሮባት ነው ላይ የመጣችው። ያው ደስ እንደሚላት ተስፋ አደርጋለሁ እና ሀሳቤም ልክ ነው ብዬ ነው የማስበው። ቃልም እንደገባሁት ለዚህ እቺ ላይ ማድረግ ያለብኝ ነገር አደርጋለሁ እያልኩ የነበረውም ለዚህ ግዴታ ነው። ሁሉን ነገር ፊክስ አድርጎ መስመር አስይዞ መሄዱ ነው የሚያዋጣም ብዬ ስለማስብ ነው። አገኛችሁኝ አይደለ? አይ ደከመሽ እንዴ? ባመጣሽ ይሻለኝ ነበር በእናትሽ። ደግሞ አትሰሙም? በድንጋይ እኮ ነው እንኮ። ኧረ አትሰሙም? ቀው በአንድ እግሩ ነው ያቆምሽው። ምን ሆነሽ እንዴ? ሲበሰብኝ ነው ቀስ ብዬ እንኳ አትሰሙም? ከዛ በድንጋይ ሄድኩበት። ሩቅ ነው ደግሞ ግቢው ሰፊ ነው ግቢው በጣም። ለዛ ነው ያልተሰማችሁ ይመስለኛል። አው እኔ የሚጮህ ነው የተሰማኝ እንጂ ድብድብ ያሽኑ ይመስላል። አልማታም እኮ እንዴ ምን ተጣልታችሁ እንዴ? አይ ሩቆ እዛ ጋር ሲቆም ምንድነው? እንካ ያዘው። እሺ ትሄድና ታመጣታለሽ። ምንድነው? እሺ እዚህ ቤት ምን አለ? እዚህ ቤት ብዙ ነገር አለ። አሪፍ ነው ግቢውና። ግቢው አሪፍ ነው። ልጅ ያጫውታል ግቢው። አው ትንሽ ፈረስ ይቀርቃል እና ይመጣል። የሚገቡ እቃዎች አሉ። እንግዲህ ነገራቶችን ቶሎ ለመጨረስ እየሞከርኩ ነው። እንግዲህ ይኸው ችግር የለም እና እየሞከርኩ እየጣርኩኝ ነው። እና የቤት ከዚህ ላስጀምርሽ። እዛ ጋር ኪችን አለ። ኪችኑ ትንሽ የሚስተካከል ነገር አለ፣ ይስተካከላል። ይሄ መኝታው ነው። አሪፍ ነው፣ ደስ ይላል ይመስለኛል። ውስጤ እየገመተ ነው። ምን እና የሚቀርም ነገር አለች። አንድ ነገር ለጭጩ ያዝች ጋር መተኛ ትሄዳለህ። ምንድን ነው ይዛት? እሺ ኪችኑስ? ቆይ ወይ ትንሽ ቆይታ ትሄዳለህ። ኪችኑ እዛ ጋር ነው። መስተካከል ያለበት ነገር አለ። ኪችኑ ትንሽ የሚቀረው ነገር አለ። ኪችኑ የሆነና የሚቀር ነገር አለ። እዛ ጋር ነው የሚስተካከል። ገና እየጸዳ ስለሆነ አዎ፣ እዛ ሳሮቹም ትንሽ የሚመሳሳ ሳር አለው ምናምን፣ ብቻ ብዙ የሚቀር ሸንኮራ ምናምን አለ። የተሻለ አቮካዶ፣ ብዙ አትክልቶች አሉ። ደስ ይላል። የሚስተካከሉ ነገሮች አሉና ብቻ ያበደ ነው። እና ለምን ይመስልሻል? አይ በቃ ግልጽ ለጭጭዋ ምናምን እያልክ ነበርኩ። ገባኝ፣ እየገመትኩ ስለነበር ይህንን ቤት እንደዚህ ፏ አድርገን ገና ብዙ ይቀራል እንዳልኩሽ እና ለጭጭዋም ብዙ የሚያስፈልጓት ነገር ስላለ ብዙ ማስተካከል ያለብን ነገሮች ስለሚቀሩ እሱንም ፏ አድርገን እንግዲህ ለዩ አስረክበን እንሄዳለን። እኛ በጣም ደስ ይላል። ይሄ ነው እንግዲህ ደስ ይላል። እንግዲህ እዚህ ነገር ላይ ስለተሳተፍክ ደስ ብሎኛል። እንደዚህ ነው ጥሩ ጥሩ ነገሮች ላይ መሳተፍ ደስ ይላል። ግን አንዳንድ ቦታዎች ላይ አግባብ አይደለም። ልክ ነኝ አይደል? አንድ ለምሳሌ ተውታውን ጭቅጭቃውን ለምሳሌ ምናምን ካልኩኝ እሱም የራሱ እውነት ሊኖረው እኮ ይችላል። ሁሉም ሰው አለ። ሁሉም ሰውማ የራሱ እውነት አለው። አይ እኔ ለማለት የፈለኩት እንደዚህ ጥሩ ጥሩ ነገሮች ላይ መሳተፍ ነው። አሁን ለምሳሌ ዛሬ አንተን ስላገዘክ ደስ ብሎኛል። ግዴታው ነው። እውነት ለመናገር እኔ ሁለታችሁ ሰላም እንድትሆኑ ስለምፈልግ የትኛውም ነገር ማድረግ ሁሉም ሰው እኮ እኔና ሀይሚ እንድንለያይ ፈልጎ አይደለም ሌላ ተካራ ውስጥ የሚገባው። ግን ሁሉም የየራሱ የሆነ የተወዛገበ ሀሳብ ያስባል። ከዛ በዛ ነው ጸም የሚመጣው። እስቲ እንግዋል ተጣጣ። ለማንኛውም ምን ነው ጠማክ? በጣም አልካኝ ነበር። ግን እንዴት ማለት አልነገርከኝም እኮ ምን አንቺም ሰርፕራይዝ አድርጊኝ። እኔ አልኖርበት ትኮልብኛለሽ። እሱማ እኮራብሃለሁ እንዴ። በቃ አሁን ደስ ብሎኛል። የሆነ አንድ ሸክም እየቀለለልኝ ያለ ያክል እየተሰማኝ ስለሆነ በጣም ደስ ብሎኛል። ምክንያቱም አሁን እንዲህ ነው አይደለም፣ እንዲህ ያደርጋለሁ እንዲህ አትሁን እየተባባለ ከቀጠለ ችግር ነው የሚፈጠረው። ተረዳሽኝ አይደል? ስለዚህ ቶሎ ወደ ውሳኔ መግባት። ደስ ብሎኛል። ውሳኔዎች ላይ ደግሞ አሪፍ ነው። ኧረ በጣም ቆንጆ ነው። ለልጅቷም አሪፍ ይሆናል ብዬ አስባለሁ። አትንገላታም ቢያንስ። በቃ ይዘሃት ነው ሙሉ እቃዎች ምናምን ሲገባ ምናምን ሲስተካከል ሁሉ ታውቃለች። እሷ ነግረሃታል ወይስ ገና አሁን ስትመጣ ነው የምታያት? ስትመጣ ነው የምታውቀው። እኔ ምንም አልነገርኳትም። ዋው ትለያለህ እኮ ይሁን። ናልሳምክ አንቺ ነሽ እንጂ የምትለይ።
አንቺ ነሽ የምትለየው እኮ ከባድ እኔ ምን አደረኩ ነካካሽ እንጂ ምን ገመን ነግጄስ አይ እኔ አልጋ ላይ አልቀመጥ ምን ታደርጊያለሽ በቃ እየደከምን ነበር በዚህ ጉዳይ ራሱ እውነት ደስ ብሎኛል በጣም ደስ ብሎኛል ከመለ በላይ እና እኔም የምፈልገው ይሄንን ነገር ነበር በቃ ይሆናል አይደለ ነገሮች ከሆኑ በኋላ ምንም እንዲም ጸብ ምንም አያስፈልግም በቃ ነገሮችን ተማምኖ መሸነፍ ያለበትም ተሸንፎ ይቅርታ ጠይቆ ነገሮች በሰላማዊ መንገድ እንደዚህ እሷም የሚያስፈልጋትን ነገር ለሷም ሲባል ሳይሆን ለልጅቷም ሲባል ህፃኗ ተሳዝናለች ምንም አታውቅም መንገላታት የለባትም ለዛ በቃ ጥሩ ነገር ነው ያደረከው እኔ ደስ ብሎኛል በጣም የሞከረን ነው እንግዲህ ምን ነው ደብሮሃል ግን አይ ደክሞ ደህና አትመስልም ደክሞ እኔ አይዞክ ቻሷም መታሊ በደንብ እናልፋለን እሺ አዲስ አበባ ስንሄድ ዓለምህን ነው ማሳይህ በምንድን ነው ዓለምታተኝ ቀለመሽ ልጄን ወለጅልኝ አንቺ ራሱ ቀልድ ሐሳቀኝ የት ይቀራል ይወለዳል አንቺ ራሱ እኮ ስንት ነገር ውስጥ ገባን በጣም ብዙ ነገሮች ውስጥ ገብተናል ያልፋል ግን ማለፍ ነገር የለም እቺ ልጅ በሰላም ብቻ ትደግ ምንም ጥቅጥቅ ሳይኖር ምንም ሳይከፋት ምናምን ትደግ አሁን እያስቸገረች ያለችው ዩናት እኮ በቃ ነገራቶች አይ እሷም አሁን ትናንት ተረጋግታ ነበር አምናበታለች ብዬ ነው ማስበው አይደል ሁላ በጣም ሐሳብ ያዘኝ እንደሆነ ታውቂያለሽ ትቀበለኝ እየመሰለኝ አይደለም ከተቀበለች ትቀበላለች ካልተቀበለች ደግሞ እንግዲህ የራሷ ጉዳይ ነው እሱማው ግን በቃ የምር ይሆናል ድጋሚ ጭቅጭቅ እንዳይነሳ እንዲህ ነው እንዲህ አይደለም ምናምንስ መግባት አልፈልግም አይ ይሄ እኮ አሁን ምን አለ መሰለህ ይሄ ያንተ ግዴታ አይደለም በቃ ግዴታን ተወጥተሃል ከዛ መቀበል ደግሞ የሷ ድርሻ ነው አይ የምትል አልቀበል የምትል ከሆነ ደግሞ ምንም ማድረግ አይቻልም በቃ እንግዲህ ልጅቷንም አልሰጥ የምትለን ከሆነ ልጅቷን ይዤም ደግሞ በተከራየልኝ ቤት አልገባ የምትል ከሆነ ይሄ እንግዲህ ጤነኝነት አይመስለኝም የራሷ ጉዳይ ነው የራሷ ችግር ነው እኛ ምንም ማድረግ አንችልም እንግዲህ ራሳችንን ይሄ ክፋት ወይም እኛ ችግራችን ህሊናችን ነው አይደለ ስለዚህ ምንም ማድረግ አይቻልም ወስነን እኛ ቁርጠን ወደ ራሳችን ውሳኔ ስንገባ እሷም እንትን ትላለች ብዬ ነው ማስበው ትረጋጋለች እና አደባን ትገዛለች ብዬ ነው ማስበው እንደኔ ማለት ነው ሊሆንም ላይሆንም ይችላል ግን አደባን ትገዛለች ባይ ነኝ እኛ ከወሰንን ማለት የራስሽ ጉዳይ ካልን ማለት ነው እዚህ ቤት ማትኖር ከሆነ እኔ አልታገሳትም እኔ እንጃ እኔ አላቅም ከዚህ በላይ ትግስትም ማገኝ ራሱ አይመስለኝም ምክንያቱም ይሄ ራሱ በጣም የኔን ላይፍ እየገደልኩ ነው ለሷ እየኖርን ያለ ነው አይደለ ላይፋችንን እየገደልን ነው አሁን እዚህ ጋር ምናወጣው ነገር እኮ ለልጅቷ ተብሎ ብዙ ነገር እያጣን እንደሆነ ግልጽ ነው ይሄ ሁሉም የሚያውቀው ነገር ነው ይሄን ነገር ደግሞ አልቀበል የምትል ከሆነ ከዚህ በላይ ምን ልታደርግላት ትችላለህ ንገረኝ እስኪ ምን ማድረግ ትችላለህ ማድረግ የምትችለው ነገር አለ ምንም የለም ምን ማድረግ የምችለው ነገር አለ እኮ ከዚህ በላይ ምን ታደርግላታለህ ሲጀመር ራሱ እኮ በጣም ትልቅ ነገር ነው እና እንዴት ነው ማትቀበለው ወዳ ነው እንደምትቀበለው ማንም እኮ እንደዚህ የሚያደርግ ራሱ የለም አንተ ከወንድነት በላይ ህሊናህ ገዝቶክ እኮ ነው እንደዚህ እየሆንክላት ያለው አይደለም ስለዚህ ማን ስለሆነች ነው ማትቀበለው ስትነል እኔ ፈራጅም ምንም ማለት አልፈልግም እንግዲህ እኮ አይ እንድትፈርድም እኮ አይደለም እኔ ነገሩን እየነገርኩ በደንብ ስለማውቃት ነው ያው ግን ከዚህ የናክል ረጅም ደረጃ ከሄድኩኝ ሰላም እንደሚሆን ተስፋ አደርጋለሁ እንግዲህ አይ እኔ ከዚህ በኋላም የራሴን ውሳኔ በወሰን ራሱ ለህሊና የራሱን ፈጣሪ ራሱ እንትን አይለኝም ብዬ አስባለሁ ምክንያቱም እኔ ሞክሬያለሁ ያቅምህን ሞክሬያለሁ ሁሉ ጊዜ እየተቃጠልኩ መኖር አልፈልግም ሁሉ እየጣለው መኖር አልፈልግም ስለዚህ የራሴን ውሳኔ መወሰንበት ታይም ነው ማለት ነው አይመስልሽም ገብቶኛል ከዚህ በኋላ እንግዲህ እሷ እንዲህ ካለች ነገር ልፈጥራለሁ ምናምን ካለች እኔ ትቼ ልጅቷንም ትቼ በቃ አይመለከተኝም ብሄድ እኔ ብሄድ ፈጣሪ ቆጣኛል ብዬ አላስብም ቀይምኛልም ብዬ አላስብም ሞክሬያለሁ ምህን አርጋልኛ ደግሞ ሰዎች ነን የሰው ልጅ ደግሞ ትግስቱ
የሆነ ገደብ አለው ብዬ ነው የማስበው። ለምን ትኖሪያለሽ ማለት አይደለም። በቃ እንደዛ ሙድ ከሆነ አላውቅም። እኛ እንግዲህ ፈጣሪ አይደለንም ከዚህ በላይ እኔ ለራሴ ነው አሁን በቃ ይጨንቀኛል። ታውቂያለሽ ሰው መበደል ነው የሚመስለኝ ምናምን እና እንደዛ እንደሚሆን ተስፋ አደርጋለሁ። ከሚገባው በላይ እኮ ነው ይሄ አይደል? እሺ አሁን ለወደፊቱ ለኔና ለአንተ ልጅስ ምንድነው የምታደርግለት? ለሱም አሁንማ ልቀና እኮ ነው። እኔ ራሱ ለልጄ መቅናት ልጀምር ነው። እንደ መቅናት እንዳትቀኝ። አረ ቀናለሁ የምር እንዳትቀኝ። ትልቅ ነገር ነው ማድረግላችሁ። አረ እኔ ያኖረኝ ብቻ ብያለሁ እኮ ረጅም ጤና። እኔ ግን ካንተ የሚደረገውን ነገር ፈልጌ አይደለም ካንተ ልጅ ወልድ አታስብ። እሺ ግን ቀናው በቃ ልጄ የኔም ልጅ እንደዚህ መቅናት የለብኝም ማለት ቅናት ስለ መጥፎ ቅናት አይደለም እኮ አለ አይደለ ጥሩ የሚባለው አይነት ቅናት። አሁን እኔ ልጄ ምናምን ነገር እንደዚህ የኔም ልጅ እንደዚህ ይደረግለት ይሄ እኮ ለእኔ ልጅ ነበር የሚገባው አይነት መጥፎ ቅናት ነው እንዴ? እንደዚህ አይነት ቅናት መጥፎ ቅናት አይደለም። መንፈሳዊ ቅናት የምሬን እኮ ነው ማለት በቃ ይሄ እኮ አሁን ለእኔ ልጅ ነበረ ስለማፈቅር ማለት ነው። ለእኔና ለሱ ልጅ ነበረ የሚገባው በፍቅር ለተወለደ ልጅ ማለት ይሄ ስል ደግሞ ህፃናት እያልኩ አይደለም። ግን አንዳንዴ ሰው ስትሆን ታስባለክ፣ ይሰማሃል፣ ትቀናለክ ምናምን ማለት ነው። እና ግን ይሁን ምንም ችግር የለውም። እሺ አምነሽበታል። ግን አንቺ ነው እንዴት ነው ማላምንበት? እንዴት ነው ማላምንበት? ምን ማለት ነው ደግሞ እንደዚህ አይነት ጥያቄ? አይ ሁሉንም ነገር ፈልገሽ አምነሽበት ነው የምታደርጊው? አዎ ምን ነው እንደዛ ከሆነ ጥሩ ነው። ቅር ያለህ ነገር አለ? አይ እንዲከፋሽም እንዲደብርሽም ስለማልፈልግ ነው አይደል? ለኔ ብለሽም ከሆነ ምናምን አይከፋኝም። በምንም ወይ እንትን እንዳትይ። አይከፋኝም። ከፋታል ብለህ እንዳታስብ እሺ? እሺ አላስብም። አሁን ፈታ በልሽ። እሺ አንዴ በቃ በጣም መተው ቶሎ ምናምን እስከተኛ ጓጉቻለሁ። በተኛ ፈልጌያለሁ። በጣም ደክሞሃል አይደል? አዎ በጣም እኔ ልድከም መረጋጋት ፈልጋለሁ። ብዙ ነገር ነው የምፈልገው። ምን ላድርግልሽ? እኔ ለአንተ ምንም ደስተኛ ብቻ ነኝ። እኔ ደስተኛ ነኝ። ደስተኛ ኮንሽ በቀኛል። ደህና ነህ? ግን ደህና ነኝ። እንዲከፋሽ ምናምን እኔ አይከፋኝም አልኩህ እኮ። እንዴ ቢከፋኝ እንደዚህ ይሆናለሁ እንዴ? ደስተኛ እኮ ነኝ ከሚገባው በላይ። እኔ ከአንተ ጋር ስጣላ ብቻ ነው የሚከፋኝ። እንዳልከፋው ሰው ለመሆን ሞክራለሁ እንጂ ካንተ ጋር ስጣላ ካንተ ጋር የሆነ ነገር ውስጥ ስገባ ብቻ ነው እኔ ሊደብረኝ የሚችለው። ግን የሆነ እንዳልደበረው ሰው ለመምሰል ሞክራለሁ እንጂ እኔ ካንተ ጋር ስጣላ ይደብረኛል። ከዛ ውጪ ባሉት ነገሮች ግን በፍጹም አይደብረኝም። ቢደብረኝም በቃ አሁን ደግሞ አልደበረኝም። የምሬን ነው። አሁን አልደበረኝም። በቃ ደብሮኝ ነበር ያኔ፣ አለፈ። በቃ አንዴ ሆኗል አይደለ? ምን ማድረግ ይቻላል? ማድረግ የሚቻለው ነገር አለ? እንደገና ወደ ኋላ ተመልሰን ማስተካከል የምንችለው ነገር አለ? የለም አይደለ? ስለዚህ በቃ ምንም ማምጣት አልችልም፣ ሊደብረኝም አልችልም። በቃ ይሄ አንዴ በቃ የፈጣሪ ስራ ነው ብለህ ትቀበላለህ። አንተስ? አንተ ደስተኛ ነህ በህይወትህ አይደል? የኔ ቆየ ቁጭ ማለት ራሱ እኮ ልክ ነው። እስኪ እዚህ ጋር ፀጉርህ ረዝሟል እና ልነቂው ነው? ኧረ አይደለም፣ እዚህ ደርሷል። አየኸው? ፀጉርህ ሲጠቀለል ነው እንጂ እዚህ ጋር ነው የደረሰው። ፀጉርህ እኮ ረጅም ነው በጣም። የኔን ራሱ ይበልጠዋል እኮ። የአንዳንድ ሰዎችን ፀጉር ይበልጣል። አይመጡም በእናትሽ። በቃ አትጨናነቅ። አሬ ልጅ እየተጨነቀ ነው በእናታችሁ። እንዴ አመት ሆኖ እኮ ከሄደ። በቃ ተረጋጋ። አንቺ በጣም ፈጥነሽ ነው የመጣሽው። ታውቂያለሽ እንዴ እኔ እኮ ታዲያ እኔ ሁላ ያረፈድኩብህ መስሎኝ በጣም እንትን ብዬ ነበረ። መብራት የለም። ቲቪ፣ ፍሪጅ፣ ሶፋ ምናምን ልደውልለት። የደረሳችሁ ልበለው። ጠይቂ ውስጥ በቃ ፏ በል አንተ። አሁን የምር በቃ መተኛት ፈልጌያለሁ። ታውቂያለሽ ከዛ መች እንደምንሄድ መወሰን አለብኝ ምናምን። አሁን ከዚህ በኋላ ምን አለ?
እንዳይኖረን እሷን ብትቀበል ከሆነ በሀሳባችን ተስማማ ከሆነ ምንም እኮ በቃ ትናንትም ደግሞ ሰላም ነበረች እንዳያት ተረጋግታ ነበር። ቢያንስ አይደለም ለኔ ተረጋግታልኛለች። ደውያት ነው በይ የደወልኩ ነው እኮ ቆይ ስልኩን እየፈለኩ ነይ በቃ አላውቅም። ይኸው ከተደዋወልን ቆየን ስለተጣላን ማለት ስለተቀያየን። እኔ እኮ መጣላት አይደለም ቅመሚ እሷን እኔ በዚህ ጉዳይ እንትን አይደለሽም፣ ግን አላገኛትም ለሷም ስልክ አታነሳም እንዴ? ስልክ እኮ እየደወልን ናገባ ሚጢጢ እዩ እንዴት ነሽ? ደህና ነሽ? ሰላም አንቺ